አብርሽ ከሀገር ልወጣ ነው ብሎ ተሰናበተ። ዳኒም ስሜን አጥሩልኝ ብሎ መጥቷል። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ አዳዲስ ትኩስ ቪዲዮዎች የሚለቀቅበት ቻናል ነው። ከጎን የሆናችሁ የምታበረታቱ ፈጣሪ የልባችሁ መሻት ይብላላችሁ። እናም ዳኒ ዛሬ አብርሽን አግኝቶት ነበረ። እኔ ከሄርሜላ ጋር እንድትሆን የፈለጉ ነው የሚመስለው፣ ነገር ግን የመሰላቸው ኮሜንታተሮች፣ ነገር ግን እኔ ከሄርሜላ ጋር እንድትሆን ሳይሆን ደህና እንድትሆን ፈልጌ ነው ብሎ አለ ማለት ነው። እና የራስህ ምርጫ ነው ከዚህ በኋላ አለው። አብርሽም ደግሞ የራሴ ምርጫ ነው ብሎ አለ ማለት ነው። እናም ወደ ሌላ ሀገር ሊሄድ ነው ብሎ ሩታም ተሰናብተው ወደ ሌላ ሀገር ወጣለሁ ብሎ ተሰነባበቱ ማለት ነው። ሩታም ግን ዳኒን እኔ ሩታ ሄርሜላ ጋር እንዲሆን አላደረኩም ጤነኛ እንዲሆን ነው እንጂ ሲላት፣ አይ ማንም ያውቃል እኮ ምክንያቱም አንተ እኔ እና እሱ አንድ ላይ እንድንሆን እንደማትፈልግ የታወቀ ነው ብላም እሷም መልስ አደረገችለት ማለት ነው። እውነት ለመናገር ግን እጅግ በጣም ሰላም ስትለው እየጨነቃት ልቧን ፍን እያደረጋት ነበረ ሩታ ማለት ነው። ያው እንግዲህ ታውቃላችሁ አብርሽ ጋር ልጃችን አብረን እናሳድግ እያለችው ነበረ። ነገር ግን አይሆንም እያለ ይገኛል። ሲቀጥል ደግሞ አብርሽ ዛሬ ጸጉሩን ፈርዞ ኬፕ ለብሶ መነጽር ለብሶ ሌላ ሰው መስሎ መጥቷል። ራፕ ሆኖላችኋል ማለት ነው። ሌላ ሰው መስሎ የነበር በነገራችን ላይ እኔ ራሱ አብርሽም እንግዲህ እውነቱን ካልተናገርሽ ብዬ ስላስጨነኩሽ በጣም ይቅርታ፣ ለ3 ቀን ከከተማ ወጣ ልል ነው ልጅን አደራ ብሏል። ዳኒም ሩታን ሲጨቀጭቃን ነበር ስሜን አጠፋሹ እያለ፣ እሷም ደግሞ እውነቱ ሲወጣ ደስ ሲል ነበር፣ ውሸታም ተብሎ ሲዋረድ ደስ ሲል ነበር እንጂ ሰው ስለሚያወራው ነገር እኔ አልጨነቅም፣ እኔን ስሜን ለማጥፋት ብዙ ርቀት ሄደሃል እንጂ አንተን ስም አላጠፋም ብላለችው። ያለው ነገር ይሄን ይመስላል። አብርሽም ሄደ። ወዳችኋለሁ። ሰላም ቆዩልኝ።